በፈለጋችሁት ነገር መታችኋል፣ በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። ሀሳብ ባለቤት ተነቃቅተናል። ሲጀመር ምንም ነገር በሌለበት እነዚህ ልጆች ደረታቸውን ነፍተው አንተ ፊት ለፊት ቆመው የሆነ ነገር ከዚህ ነገር ጀርባ እንዳለ ይናገራሉ ብዬ አላስብም። በቃ የሆነ ነገር እንዳለ ግልጽ ነው። ከዛ ባሻገር ደግሞ ቪዲዮን እስከ መጨረሻ የተመለከታችሁ ሰዎች ካላችሁ ሩታ ልክ አብርሃም ሲወጣ ይሄንን ነገር ለጠነሰሰው ሰው ደርሰንብሃል አይሳካልህም ብለው ብላ በድፍረት ተናግራ ነበረ። እዚህ ነገር ውስጥ አብርሃም እጅ ባይኖር በአንተ ዙሪያ ያሉ ሰዎች በደንብ ይሄንን ነገር እያደረጉ እንደሆነ ግልጽና ግልጽ ነው። ከደሙ ንጹህ ነኝ አይነት ነገርን ልትጫወት እንደመጣ በደንብ ገብቶናል ማለት ነው። ይሄንን ነገር ለምን ልትጠቀሙበት እንደምትችሉ ቀን በለቀኩት ቪዲዮ ላይ ሰርቻለሁ። አብርሃም ያላንተ እውቅና ካንተ ጀርባ እንደዚህ አይነት ጌም ሊጫወት የሚሞክር ሰው እንደሌለ በደንብ ሁላችንም ጥንቅቅ አድርገን እናውቃለን ማለት ነው። ያላንተ እውቅና ሄርሜላ ልትሆን ትችላለች፣ ከዚህ ነገር ጀርባ ያለችው ቡዜ ልትሆን ትችላለች፣ ሌሎችም እነ አቤልም እነ ብሩክም ሊኖሩ ይችላሉ። ሞር ደግሞ የምጠረጥራቸው ብሩክና አቤል በሄርሜላ ትዕዛዝ ሰጭነት ይህንን ነገር ሊያደርጉ ይችላሉ ብዬ አስባለሁ። ግን ደግሞ አንተ ሳታቅ የዚህን ያክል ርቀት ይራመዳሉ የሚል ሀሳብ የለኝም። ምክንያቱም እንደዚህ ደፍረው ልጅን የሚያክል ነገር ከሩታ ለመቀማት ሲያስቡ አንተ በሌለህበት ይህንን ነገር ያደርጋሉ ብዬ አላስብም፣ እኔ በፍጹም ማለት ነው። የሆነ ነገር እንዳለ ግልጽ ነው። እኔ ከደሙ ንጹህ ነኝ የለውበትም የምትል ከሆነ ጀርባህ ላይ ያለውን ነገር በደንብ ማጥራት መቻል አለብህ። አሁን እነዚህ መተህ ከእነሱ ጋር ከምትመላለስ ይልቅ እኔ ግልጽ ነው በቃ አምኛለሁ ከዚህ ነገር ጀርባ በአብርሃም ዙሪያ ያሉ ሰዎች በደንብ እያሴሩ እንደሆነ ግልጽ ነው ማለት ነው። ይህንን ነገር ለምን ይጠቀማሉ የሚለውን ቀን በለቀቁት ቪዲዮ ላይ ሰርቼላችኋለሁ የተመለከታችሁ ሰዎች ካላችሁ ማለት ነው። ምክንያቱም እዚህ ጋር ማንም በማያውቀው ሰው ይመጡና ከሩታ ሕፃኑን ይቀሙታል ወይም ከሩታ ሕፃኑን ይሰርቃሉ። ከዛ ምን ያደርጋሉ? ፈልገን እኛ አገኘን ብለው ያመጡታል። እቺን ለምንድን ነው የሚጠቀሙት? ሕፃኑን በአግባቡ እያዘች አይደለም፣ ሕፃኑን መጠበቅ አልቻለችም የሚል ማስረጃ ያቀርቡና ሕፃኑን ከሩታ ለመንጠቅ በፍርድ ቤት ደረጃ ለመንቀሳቀስ እንዳሰባችሁ እኔ ግልጽ ነው። ከዚህ ነገር ጀርባ ሌላ ነገር እንደሌለ ሁላችንም እናውቃለን። ምክንያቱም ልክ አንተ እንደተናገርከው ነው። ሕፃኑን ይዛችሁ የትም ልትሄዱ እንደማትችሉ እናውቃለን። የት ትሄዳላችሁ ሲጀምር ማለት ነው? እንደ አባት እኔ እንጃ እንደዚህ ሴራ ውስጥ ካለህ እኔ በጣም ነው የሚገርመኝ። ግን ደግሞ ከአንተ ዙሪያ ያሉ ሰዎች 100% ይሄንን ሴራ እየጠነሰሱ እንደሆነ ግልጽና ግልጽ ነው። እነዚህ ልጆች እውነት ባይኖራቸው ኖሮ እዚህ ጋር አንተ ስትመጣ ቆሞ ይሄንን ነገር ያዳምጣሉ ወይም ይሄንን ነገር በድፍረት ይቀበላሉ ብዬ እንደኔ አላስብም። በቃ የሰሙት ነገር አለ፣ ጆሯቸው ላይ የደረሰ ነገር አለ። እዛ ያሰባችሁት ነገር ሾልኮ ወጥቷል፣ ደርሷል። አሁን ላይ ላጲስ እየሰራችሁ እንደሆነ ነው እየተረዳ ያለሁት ማለት ነው። ቀን ቡዜ መታ የተናገረችው ንግግር አለ። እኔ ሲጀመር ቡዜ ለተወሰነ ጊዜ ዝም ብትይ ይመርጣሉ። በቃ ለተወሰነ ጊዜ ማለት ነው። ይሄንን ሁሉ ነገር አድርገሽ አሁንም እኔ ብትሰማኝ ሩታን እመክራለሁ ምናምን ትያለሽ። እንዴት ነው እስኪ አሁን አንቺ ልትመክሪያት የምትችይው? የፈለገ ቢለያዩ ወደ ሌላ ሴት ሂድ ብለሽ የራስን ህይወት መኖር ጀምር ብለሽ ሁለታችሁም የራሳችሁን ህይወት ጀምሩ ያልሽ ሴት ምን አይነት ምክር ነው አሁን እስኪ እቺ ልጅ ከአንቺ ልትቀበል የምትችለው? ይሄ እኮ በፍጹም ተቀባይነት የሌለው ነገር ነው። እግዚአብሔርን እኔ እንጃ ምን ማለት እንደምችል አላቅም። ግን ያነሳሻቸው ነጥቦች አሉ። ምናልባት የእሷንም ቪዲዮ የተመለከታችሁ ሰዎች ካላችሁ ከትላንቱ እንትን በኋላ ሁሉም እኔ ከደሙ ንጹህ ነኝ አይነትን ነገር መጫወት እየፈለገ ነው። ከዙሪያቸው የሆነ ነገር እንዳለ በደንብ ግልጽ ነው። መውጣት ባለበት ሰዓት ይወጣል። ሞር ደግሞ እየጠረጠርኳቸው ያለሁት አቤልና ብሩክን ነው። በሄርሜላ ትዕዛዝ ሰጭነት ይህንን ነገር እያደረጉ እንደሆነ ይሰማኛል ማለት ነው። ሁሉም ነገር የሚደረገው ልጁን ከሩታ ነጥቆ ለአብርሽ ለመስጠት ነው እንጂ ሌላ ታምር የለውም። ልጁን ከሩታ ወስዶ ከአብርሽ ውጭ ሌላ ማሳደግ የሚፈልግ ሰው ይኖራል ብዬ አላስብም። በቃ ፋይናሊ አንተ እጅህ አለበት እንድንል የሚያደርገን ነገር ምንድን ነው? ከሩታ ልጁን ወስዶ ማንም ሊያሳድግ አይችልም። ምናልባት አንተ ላታቅ ትችላለህ፣ ግን ደግሞ ከሩታ ልጁን ወስደው አንተን ሰርፕራይዝ ሊያደርጉ ይሁን ሌላ የትም ሊሄድ ስለማይችል ነው። በነገራችን ላይ እንዳልከው ነው፣ ልጅ ነው። የትም ልትወስዱት አትችሉም፣ ልትደብቁት አትችሉም። የራሳችሁ ልጅ ነው እና እኔ እዚህ ነገር ላይ ትልቅ ጥንቃቄ ብታደርጉ ይሻለኛል። እኔ ሰሞኑን ዝም ስላልንሽ ምንም ስላልተፈጠረ ደግሞ ብለሃል። በጣም ያሳቀኝ ነገር ማለት ነው እንዲህ መችችን ልጅ ሰላም ሰጥታችሁ ታውቃላችሁ? እስኪ ምንድን ነው እስኪ ሰሞኑን ዝም ያላችሁት? ከዚች ልጅ ዙሪያ እኮ ጠፍታችሁ አታውቁም። በዚህ ጋር ትመጣላችሁ፣ በዛ ጋር ትመጣላችሁ። እንደውም እሷ ልክ ከእናንተ መራቅ ስትጀምርና
ትኩረቷን ወደ ራሷ ማዞር ስትጀምር በምን አይነት መንገድ መምጣት ጀመራችሁ? በእንደዚህ አይነት ነገር መምጣት ጀመራችሁ እና ይሄ ነገር አያስኬዳችሁም። የምሬን ነው የምላችሁ። አንተም እኔ እጄ የለበትም የምትል ከሆነ ዙሪያን አጽዳ። በልጅ ቀልድ የለም፣ እግዚአብሔርን በልጅ ቀልድ የለም። አንተም እሷም በልጃችሁ ምንም አይነት ቀልድ አያስፈልግም። በቃ የፈለገ ጓደኝነት ሊቀር ይችላል፣ የፈለገ ምንም ነገር ለእኔ ብሎ ሰው ልጄን እንደዚህ ጫፉን እንዲነካብኝ አልፈልግም። ለእኔ ብሎ ማለት ነው። ምናልባት እነዛ ሰዎች ልጁን ከሩታ ነጥቀው ወደ አንተ ሲያመጡ ከአንተ የሆነ በቃ እንትን አለ አይደለ እንዲያደረጉልኝ የሚልን አይነትም ነገር ፈልገው ሊሆን ይችላል እንደዚህ አይነት እንቅስቃሴ የሚንቀሳቀሱት። ግን ይሄ ነገር ሁላችሁንም ዋጋ ሊያስከፍል ስለሚችል እንደዚህ አይነት ጌም ማቆም መቻል እንዳለባችሁ ነው በግልጽ ልናገር የምፈልገው ማለት ነው። እሷም በቂ የሆነ ማስጠንቀቂያ የሰጠቻችሁ ይመስለኛልና እንደዚህ አይነት ነገር ይብራባችሁ። እውነቴን ነው። አንተም እኔ እጄ የለበትም የምትል ከሆነ ዙሪያን አጽዳ። በቃ እንደዚህ አይነት ቀልድ እንደማትፈልግ አጠገብ ላሉ ሰዎች በሙሉ ነገራቸው። እኔ እንዲሁ ያስታውቃል። በቃ የሆነ ነገር እንዳለ በደንብ ያስታውቃል። እነዚህ ልጆች የሆነ ነገር ሳይሰሙ የዚህን ያክል ይንቀሳቀሳሉ ብዬ አላስብም። ምናልባት ትላንትና በጣም ብዙ ነገር ሲባል ነበር። ዛሬ አብርሽም ይህንን ነገር ተናግሮታል። ፈረንጁ በቃ የሆነ ከደስታ ጋር ምናምን እንትን ሊያባብላቸው የፈጠረው ነገር ነው ሊሆን ይችላል። ደፍሮ ይህንን ነገር ያደርጋል የሚል እሳቤ የለኝም። በቃ የሆነች ፍንጭ ሳትኖር ከመሬት ተነስቶ እንደዚህ አይነት እንቅስቃሴ ያደርጋል የሚል ሀሳብ የለኝም። በፍጹም ይሄንን ነገር መቀበል አልፈልግም። ይሄንን እንደ ያደረገኝ ሩታ እርግጠኛ ሆናለች። ምክንያቱም ልክ እሱ ሲወጣ ምን አለች? እንዳልተሳካላቸው ነገራቸው ይሄንን ነገር የጠነሰሱትን ሰዎች ብላለች። በአንተ ዙሪያ ያሉ ሰዎች እንደሆኑ በቂ ምላሽ አግኝተናልና ያው ለማንኛውም ዞሮ ዞሮ ማለት ነው መውጣቱ የማይቀር እኮ ነው። ግን ደግሞ እጅግ በጣም የሚያሳፍር ነገር ነው። ማንም ሆነ ማንም ይህንን ነገር አደረገ ከእናት ልጅን ነጥቆ በልጅ ላይ አጉል ሴራ የሚሰራ ሰው ማለት ይሄ በጣም የሚያሳፍር ነገር ነው እና ያው ሲወጣ በደንብ እንወቅጠዋለን። ይህንን ሀሳብ የጠነሰሰውን ሰው ማለት ነው በደንብ ነው የሚወቀጠው። መውጣቱም ደግሞ አይቀርም። የዛኔ በሰፊው እዚህ ነገር ላይ እንመለስበታለን ብዬ አስባለሁ ማለት ነው። ከዛ ውጭ ሌሎች የተለቀቁ ቪዲዮዎች ነበሩ። ሜሪ ሙድ ተይዞባታል ዛሬ። እኔ ሜሪ ታስቀኛለች እግዚአብሔርን። ምንድን ነው እሺ ለምንድን ነው ግን በሩታ ዙሪያ ያላችሁ ሰዎች ክብራችሁን ጠብቃችሁ የልጅቷን ክብር ማታስጠብቁት? ለምንድን ነው? በጣም ነው እኔ ያናደደችኝ እግዚአብሔርን። አንቺ ሄደሽ እዛ ጋር በተልከሰከስሽ ቁጥር የልጅቷ ስም የማይሆን ቦታ ላይ ነው የሚነሳው። በቃ ሙድ ነው አይደል ያዞብሽ? ሙድ ያዞብሽ። ለምን ትሄጃለሽ? ሲጀመር በቃ ልጅቷን መጠበቅ ካለብሽ እዚህ ጋር ሆነሽ ተጠበቂያለሽ እንጂ እዛ ሄደሽ አንቺ ላይ ሙድ ተይዞ ከዛ ደግሞ አልፎ ተርፎ ወደ ሩታ እንዲመጡ ለምንድን ነው የምታደርጉት? እኔ ሁሌ እታዘባችኋለሁ። የምሬ ነው። በእሷ ዙሪያ የምትመጡ ሰዎች እሷን የረዳችሁ ነው የሚመስላችሁ፣ ግን በጣም ነው ነገሮችን እያበላሻችሁ ያላችሁት። ሰው እዚህ ነገር ላይ በደንብ ሊታሰብበት ይገባል ማለት ነው። እንደውም ይቅርባት፣ እንደዚህ አይነት እርዳታ ይቅርባት። ሩታ መርዳት ካለባችሁ እዛው ሆናችሁ። እቺ ልጅ በጣም ብዙ ነገር ያስፈልጋታል። ልጅ ነው የያዘችው። አይዶን እኔ ከካሜራ ጀርባ ያለውን ነገር አላቅም፣ ግን ብዙ ነገር ያስፈልጋታል። ትሪትመንት መስጠት ካለባችሁ ከእሷ አጠገብ ባለመለየት እንጂ እየሄዳችሁ እዛ ጋር የማይሆን ንግግር እየተናገራችሁ የማይሆን ሰጣ ገባ ውስጥ እየገባችሁ ሌሎች ነገሮችን ባትቆሰቁሱ እንደኔ የተሻለ ነው ብዬ አስባለሁኝ። ከዛ ውጭ የምሬ ነው። ሜሪ ታናድደኛለችም ታስቀኛለችም። ምን ወፍራም ሰው ግን እንትን ነው የሚባለው እውነት ነው መሰለኝ ጋይስ። ለማንኛውም ግን ያው ያያችሁ ሰዎች ምን እንደነበር ይገባችኋል ብዬ አስባለሁኝ። ከዛ ውጭ የተለቀቀው የቡዜ ቪዲዮ ነው። እሷም መናገር የፈለገቻቸውን ነገሮች ተናግራለች። ያው ወቀጣው በዝቷል ሰሞኑን እኔንም ጨምሮ በጣም ብዙ ሰዎች እንደወረድንብሽ አንቺም ታውቂያለሽ፣ እኛም እናውቃለን። ልክ ያልሆነ ነገር ባየን ቁጥር ከመናገር ወደኋላ አንልም። ዛሬም መስመር እየሳትሽ የተናገርሻቸው ንግግሮች አሉ። እንደኔ ቀደምም ብዬሻለሁ፣ ዝም ብለሽ ነገሮችን ብትመለከች ይሻላል ብዬ ነው እንደኔ የማስበው። በጣም አሁን ጠልቀሽ የገባሽ ብዙ ነገሮችን እያቦካሽ ነው እና ከአንቺ አይጠበቅም። እንዳልኩሽ ነው፣ የልዑል አክስት ነሽ፣ ይታዘብሻል። ነገ እናትና አባቱ መሀል ገብተሽ ምን ስታደርጊ እንደነበር በደንብ ስለሚታዘበሽ ዝምታው ከማድረግም የተሻለ ነው የሚል ሀሳብ ነው ያለኝና ለማንኛውም እናንተስ ዛሬ በተለቀቁት ቪዲዮዎች ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።